ማትረባ ገነት ነው አይደል? እሷን እዚህ ውስጥ አታስገቢያት። ሌላው አጎቴ ወደ ሀገር ቤት የማይገባው በአንቺ ምክንያት እንደሆነ ነግሮኛል። ፍች ቢፈልግ እንኳን አንቺ አልፈልግም ብለሽዋል። እስኪ አስቢው ከጽዮን አጎት ጋር ያለሽን ግንኙነት ብነግረው። ባለፈው ክፍል 60 ላይ እንዳየነው እንግዲህ ሉሊት ከቤት እንደወጣችና ኤፍሬም ሉሊት ከቤት እንደወጣችና ያፌት ናታንን እንደመረዘው ነበር እየተመለከት ነውና። እሺ ሰላም፣ እንዴት ናቸው ቤተሰቦቼ? ደህና ናቸው ወይ? እኔ ጋለው እግዚአብሔር ይመስገን። እናንተ ጋር እንዴት ናችሁ? ስራ፣ ጤንነት፣ የረመዳን ስራ ሁሉ ሰላም አለን እግዚአብሔር ይመስገን። እንግዲህ ዛሬ ሐረግ ድራማ ክፍል 61 ላይ ነው እንግዲህ ይዤላችሁ የመጣሁት። ክፍል 61 እንግዲህ ናታን ወደ ቤቱ ተመልሷል። ምክንያቱም ወደ ቤት ቢመለስም ያው ያፌት ነው የመረዘው። ያፌት እንግዲህ ከመረዘው በኋላ ማለት ያኔ ምን እንደሆነ ራሱ አያውቅም። ያው እየጎተተ መኪና ውስጥ ነበር ያስገቡትና ከመኪና ውስጥ አስገብተው ሌላ ቦታ ወስደው እዛ ነበር ያስቀመጡት። ከዛ በኋላ ወደ ቤቱ መሰለኝ ወደ ቤቱ ነው የላኩትና ግን ናታን እንግዲህ ምን እንዳደረጉት ራሱ እንኳን ምንም የሚያስታውሰው ነገር የለም። በነገራችን ላይ ናታን እንግዲህ እና ሲባል እንደ በግ የሚሄድ ማለት ነው። ግን ከበፊቱ ከባለፈው ትምህርት ትንሽ እንኳን እና ሲባል ዝም ብሎ የሚሄድ ነው ናታን። ግና ከቤት ኤፍራታ እንግዲህ ጨንቋታን ወደ ሐኪም ቤት ልውሰድ እያለች ነው። እሱ ደግሞ ተውኝ ደህና ነኝ እያለ ነው። እንግዲህ ኤፍራታ ሉሊት እንግዲህ ባለፈው እንዳየ ነው ሉሊት ከቤት ወጥታለች። ኤፍራታ ያው የፂን እና እንግዲህ ያው ናታን ወደ ቤቱ ተመልሷል። ኤፍራታ ገንዬን እኔ ምልሽ ሉሊት ወደ ቤት ተመልሳለች እንዴ ስትላት አይ አልተመለሰችም ነው ያለቻት። እንግዲህ ገንዬ ምክንያቱም ሉሊት ያው ከቤት ወጥታለች፣ ከሔዋን ቤት ሄዳለች። እና ገንዬ አይ እኔ ከነጋም አላየኋትም ግን ለምን ፈለግሻት ነው ያለቻት ገንዬ። እና ገንዬ እንደውም ናታን አንቺን ሲፈልግሽ ነበር ነው ያለቻት። እንግዲህ ሉሊት እንዳልኳችሁ ከቤት ባለፈው ክፍል እንዳየነው ከቤት ወጥታለች። ነገር ግን ኤፍራታ ለሉሊት ነው የደወለችላት። ሉሊት በደስታ ነው ስልኩን ያነሳችው። አቤት ነው ያለችው ሉሊት። እና ኤፍራታ እንግዲህ ለሉሊት ደውላ ወደ ቤት ትመጫለሽ፣ ሰዓትሽ ካለፈ በአስቸኳይ ነው መምጣት አለብሽ ነው ያለች። ሰዓትሽ እንዳታራሽ፣ ሰዓትሽ ማርፈድ የለብሽም ነው ያለቻት። ሉሊት በጣም ፈርታለች። እንዴ ልገሊ ነው እንዴ እያለች አይ እንግዲህ ነገርኩሽ መምጣት አለብሽ ብላ እንግዲህ ስልኩን ከጆሮዋ ላይ ነው የዘጋችባት ኤፍራታ። ከዛ ሉሊት እኔ ያለሁበትን ቦታ ታውቂያለሽ ማለት አለቻት። አይ እንግዲህ በ30 ደቂቃ ውስጥ ወደ ቤት ተመለሽ አለቻት። ሉሊትም ምንም አማራጭ የላትም። እሻ ላይ ሉሊት ወደ ማን ትደውላለች? ወደ ሔዋን ወደ የቤዛ ጓደኛ ማለት ነው። ለሷ ደውለች እና ከቤት ተደውሎልኛል ሊሄድ ነው ስትላት፣ ወይኔ በጣም ይቅርታ እኔ እኮ ስራ ቢዚ ወደ ስራ ሄጄ ነው ብቻሽን ጥዬሽ ስለሄድኩ ነው ስትላት፣ አይ አይደለም ቤት ነይ ተብዬ ነው። እንዴ ከቤት ለምን ተመልሰሽ ትሄጃለሽ? የሆነ ነገር ቢያደርጉሽ ሳለች። እሷ እንግዲህ ሔዋን እንደዛ ምታ የሆነ ነገር ልታውጣጣ ፈልጋ ነው። አይ እንግዲህ የባሰ ስላለ መሄድ አለብኝ ትላለች እንግዲህ ሉሊት። እና ሉሊት በጣም ነው የፈራችው። ምክንያቱም ያገኘኝ ሰው ሁሉ እኔ ማስፈራራት ነው እንደ ብዬ ነው አሁን የሚሄደው እያለች ነው ሉሊት በጣም ተጨንቃለች። በአንድ ጎንም ወደ ቤት ተመለሽ ስለተባለ ደስ ብሏታል፣ በአንድ ጎን ደግሞ ያው ፈርታለች። ከዛ እንግዲህ ናታን የሆነ መካዘን ውስጥ ቁጭ ብሎ የሆነ እንደብድም እንደ ሰው ነው የሚያደርገው፣ ራሱን አያውቅምና ግን ያፌት አይ አሁን እሱ ምንም ማስታወስ አይችልም፣ እኛን አያስታውሰንም ነው የሚለው ያፌት። እንደ ያፌት ክፋት በመድኃኔዓለም ምንም ድራማ ቢሆንም ግን የያፌት በጣም የሚሰራቸው ነገሮች በእርግጥ የተሰጠው እንትን ነው፣ ግን በጣም ክፉ ነው ያፌት እውነት ለመናገር ከሆነ
እንግዲህ ያፌት እንግዲህ ናታንን የሚበቀለው የያፌት አባት የናታን ወላጅ አባት ስለሆነ ስለዚህ ያፌት በጎዳና ላይ ስላደገ ስለተበደለ፣ ይሄኛው ደግሞ ደህና ቤት ስላደገ ለዛ ነው ያፌት ናታን እንዲሞት አይፈልግም፣ ግን እንድትሰቃይ ስለሚፈልግ ነው። ለዛ ነው እና አሁን ደግሞ ኤፍራታን አገባለሁ የሚለው ናታንን ለመበቀል ሲፈልግ ብቻ ነው። እንደዚህ ናታን ለመበቀል ስለሚፈልግ ነው ይህን ሁሉ ነገር የሚያደርገው። ከዛ እንግዲህ ያፌት የቀጠራቸው ልጆች ያው የሆነ መሳሪያ ነገር አለ ናታን ወንጀል እንደሰራ ነው ያደረጉትና አንደኛው ይሄ ሁሉ ጊዜ ተላላኪው ምንም ነገር እንዳታስብናል፣ ቤቱን አጸዳደው፣ እሱ ማስታወስ አይችልም፣ ምንም ነገር አጸዳደው ነው ያለው። እንግዲህ ያፌት የፈለገው ምንድን ነው? ናታን ወንጀል ሰርቷን ብሎ ናታንን ወደ እስር ቤት ገብቶ ሊያሰቃይ፣ ከዛ በኋላ እንግዲህ ኤፍራታንን ለሱ ለማድረግ ነው የፈለገው ይሄ የማይረባ ሰውዬ። እና እንግዲህ ናታን የሆነ መሳሪያ ነገር አንስቷን የሆነ አዛ አብሮት ያገተው ልጅ እሱን ነው እንግዲህ እንትን ያለው። ግን በዛ ሰዓት ያፌት እንግዲህ በካሜራ ተከታትሎታል። ይህን ያደረገበት ምክንያት ለምንድን ነው? እንግዲህ አንደኛ ኤፍራታን ለማስፈራራት ነው፣ ኤፍራታን ለራሱ ለማድረግ፣ እንደገና ደግሞ እሱን ወንጀለኛ ነው ብሎ ለማሳሰር ነው፣ ለሌላ ነገር አይደለም ውዶች። ያው ድምጤው ትንሽ ስለደከመኝ ነው። እሺ። እና ናታን አሁን የሆነ ራሱ ምንነቱ ማለት የሆነ ማደንዘዣ ነገር ስለወቁት የሆነ ነገር ነው ያደረጉት። በእርግጥ ያኔ የተኮሰበት ልጅ ምንም የሆነው ነገር የለም። ግን የያፌት ተንኮል እስከ መቼ እንደሆነ አላውቅም። በእርግጥ አሁን አገራችን ላይ ይሄ ድራማ በእርግጥ አስተማሪ ነው። አገራችን ላይ ያለችበትን ሁኔታ ነው የሚያስተምረው። ምክንያቱም ሀገራችን ላይ ወንጀለኞች አይታሰሩም። ወንጀል የሰሩት ደግሞ ወንጀል ያልሰሩት ይታሰራሉ። ወንጀለኞች አይታሰሩም። ሀገራችን ያለውን ሁኔታ ነው የሚያሳየው። ግን አንዳንድ ጊዜ እና እንግዲህ ሉሊት እንግዲህ ወደ ቤት ኤፍራታን ነይ ስላለቻት ወደ ቤት ሂዳለች። እንግዲህ ሉሊት በጣም ነው የፈራችው። ለምንድን ነው አለቻት። ስለዚህ ሉሊት እንግዲህ ኤፍራታ ማናጺ ሁሉንም አወቀች። ያን ያወቀች ልጅ ያበቃልሻል ያለቻቱ እንዴ አንቺ እንድታስታውስ አትፈልጊም እንዳለች፣ አይ እኔማ ሙሉ ለሙሉ ማስታወስ እንድትፈልግ እፈልጋለሁኝ፣ ግን ያወቀች ልት አንቺ ከዚህ ጭራሹንም አትኖርም እያለቻት ኤፍራታ ሉሊትን እያስፈራራቻል። እና ኤፍራታ ሉሊትን መጥፎ ስራ ነገር ስትሰሪ እንደዚህ አትፈሪም። ስለዚህ ሁሉም ነገር ሁሉም ታውቆብሻል፣ ሁሉንም ወንጀሎች በሙሉ ታውቀዋል ነው የምትላት። እሷ እንግዲህ የመሰላት አንደኛ ሉሊት ፂኔ የገፈተረቻት ስላወቀችባት ነው። እሷ የመሰላት ከመጀመሪያ ኤፍራታ ብቻ ትመስላል ነበረ፣ ግን አሁን ሁሉም አውቀዋል። እና እዚህ የመጣሽን በአደባባይ በፀሐይ ልትገሊ ነው እንዴ ትላታለች ሉሊት። ኤፍራታ ደግሞ እኔ አልገልሽም፣ የኔ ፍላጎትማ በህግ ተይዘሽ እንድትሰቃይ ነበር የምፈልገው እና የኔ ፍላጎት ሁሉንም ነገር ተናግረው አደባባይ ላይ ነበር መስቀል ብላሉ። ኤፍራታ ሉሊትን እያስፈራራቻት ነው። እና አሁን እዚህ ያመጣሁት ጽዮን አስታውሳ እንትን እንዳትልሽ ነው ስትላት፣ ማለት አንቺ እንድታስታውስ አትፈልጊም ማለት ነው እምትላት። እኔ ሉሊት እውነት ለመናገር ከሆነ ሉሊት የድራማው ድምቀት ናት። እውነት በጣም ሀረካቷ ምናምን ደስ ይላል። ሉሊት የምትደብረው የት ነው? ከይዋዳን ጋር ይዋዳን የምትሰራው ሀዛ ተንኮል ነው። ከዚህ ግን ደስ ትላለች። እና ኤፍራት አሁንም ቀጠለች እና ከጽዮን አጎት ጋር ያለሽን አውቃለሁ ነው የምትላት። ባልሽ አገር አልመጣም ያለው ሁሉንም ነገር ስለሚያውቅ ነው ስትላት በጣም ነው የደነገጠችው። እና ኤፍራታ እንግዲህ ሉሊትን አስፈራርታታለች። ናም የሉሊትን ማንነት ሁሉ ታውቃለች። እንግዲህ ኤፍራታ እሺ ምንድን ነው የምትፈልጊው ነው ያለቻት። ኤፍራታ ሉሊትን
ኤፍራታ ደግሞ እንግዲህ ከዚህ እየሄድሽ ከጭፈራ ቤት ስትሄጂ ከሴቶቹ ጋር ስትሄጂ የኔ አጋዥ መሆን አለብሽ፣ ሁሉንም እየቀረሽ ለእኔ ታሳይኛለሽ ነው የምትላት እንግዲህ እና ሉሊት እንግዲህ በኤፍራታ ሀሳብ ተስማምታለች። እንግዲህ እነ ኤፍራታ ሁሉም እነዚህም በጣም ተጨንቀዋል። ምክንያቱም ያፌት ስለቀረባቸው ነው። ኤፍራታ እንግዲህ ያፌት ለእናቱ ደውላለታለች። ይቅርታ ግን እየተሳሳትኩ ነው። ለእናቱ ደውላለታለች። እየመጣው ነው፣ ምን እንደሆንኩኝ ራሱ አላስታውስም ነው የሚለው። የኔ ናታን ነው የምትለው። እንግዲህ ናታን ያው እንዳልኳቸው ወደ ቤቱ ተመልሷል፣ ግን ምን እና ምን እንደሆነ ራሱ አያስታውስም። ከዛ እንግዲህ ቢኒ እንግዲህ ለናቱ ደውሎለታል። ሁሉን ነገር ነገረው። ምን እንደሆንኩ አላስታውስም፣ ለምን ወሰዱ፣ ለምንስ መለሱኝ ነው የሚለው። ቢሆንም እኔ ወደ ቤት እንደዚህ ሆናን እያለ ቢኒ በጣም ተጨንቋን። እኔ ወደ ቤት እመጣለሁ፣ ወደ ሐኪም ቤት ትሄዳለህ እያለ ነው ቢኒ። አዛ እናቱ ቢኒን እንዳትመጣ እነገኒም እንውሰድህ ብለው ነበር ይላል። ከዚህ ላይ ግን እዚህ ድራማ ላይ አንድና አንድ ባላጋራቸው እኮ ያው ያፌት እንደሆነ ለምን እንደማያውቀው ያ ከሀፌት ውጭ ሌላ ነገር የለው። ያፌት ነው፣ ያፌት ነው፣ ሌላ ነገር የለውም እዚህ ድራማ ላይ እሱ ነው። ግን ለምን እንደማይነቁ እኔ አላቅም ምንም። በእርግጥ ያው እንግዲህ የእንትርን የተሰጣቸው እንትን ነገር ነው። ግን ስለዚህ እናቱ ደግሞ እንዳና ሲሉት መሄድ፣ ሂድ ሲሉት መሄድ፣ እና ሲሉት መሄድ፣ ሲሄድ ሲሉት መንጣት የለበትም። እንደ በግ መነዳት የለበትም። ትንሽ ነቃ ማለት አለበት። እንቅልፉ ገና አልነቃም። እና እንግዲህ እናቱ ያው እንዳልኳቸው ወደ ቤት ተመልሷን። እንግዲህ ገኒን እንግዲህ ከጎናችን ስትሆኝ እኛ በጣም ጠንካራ እንሆናለን እያላት ነው። እኔ ከዚህ ቤት እኮ የምኖረው ለእናንተ ነው፣ ለልጄ ለእናንተ ነው የምኖረው ከዚህ ቤት እያለች ነው። ከዚህ ቤት እኔ የቆየሁት ለማንም ሳይሆን ለራሴ ጥቅም ነው ብዬ ነው የቆየሁት እያለች ነው ናቱ እስካሁን ምን እንዳያረጉት ራሱን እንዲያስታውስ አልቻለም ገና። እና ገንዬ በነገራችን ላይ አንተ እንዴት ነህ? የሚሰማ ነገር አለ ስትለው አይ የለም እኔ የማስታውሰው ነገር የለም። ከዛ ኤፉ መጣች። ኤፉ እንግዲህ እኔ እዚህ ክላስ አልተኛም ና ሀታይ ስትለው እምቢ ነው ያላት። እሱ ደግሞ ሀላይ ከዛ ቁጭ ያለው ክላስ ውስጥ ምንድን ነው ለማስታወስ ፈልጎ ነው። እኔ እስካሁን ለምንድን ነው ማለት ምን እንዳደረጉ ለማስታወስ ነበር የሚፈልገው እና ለማስታወስ እስካሁን አልቻለም ምን እንዳደረጉት። ከዛ በኋላ እንግዲህ ኤፍራታ በጣም ተቆጥታ ወደ ፂ ትሄዳለች። ፂ ደግሞ ምን ሆነሽ ነው ስትላ፣ ፂ ደግሞ ወንድምሽ ነው አልፈልግሽም አለኝ ስትል፣ እንደ እሱማ የልሽም ናለች። በነገራችን ላይ ፂ እያስታወሰች ነው። ፂ ካስታወሰች በጣም ደስ ይላል። ፂ አስታወሰች አንደኛ ኤፍራታና ፂ ምክንያቱም ሁለቱ ይበረታሉ። ይሄ እናቱ እንኳን አያስተማምንም። ምክንያቱም እሱ ና ሲባል መሄድ፣ ህር ሲባል መሄድ ነው፣ ሁሉ ነገር ስለማይሰራ። ሁለቱ ግን ሴቶች ያው ጀግና ይሆናሉ። ጽ ብታስታውስ ሉሊት እንግዲህ አሁን የኤፍራታ ቀኝ እጁ ያለች ኤፍራታ ግዴታ ኤፍራታ አድርግ የምትላትን ታደርጋለች። ምክንያቱም ሉሊት እንግዲህ ከያፌት ጋር ትሰራለች። በነገራችን ላይ ያፌት እንግዲህ ሔዋንን እንድትሰራ ምናልባት እሷ ሔዋንን ከእንትር ካለ ሔዋን አብራ የምትሰራው ከሆነ ባለፈው እንዳያቸው ሉሊት አታስተማመንም ብሏል። እንግዲህ ሉሊትን ወይ ሊያባራት ይችላል አይታወቅም። ግን ሉሊትን አሁን ኤፍራታ የቀኝ እጇ አድርጋታለች ማለት ከዛ የሚሆነውን ነገር እንድትነግራት። ሉሊት ደግሞ ወደደችም ጠላችም ያው እሺ ማለቱ አይቀርም። ምክንያቱም ያው ኤፍራታን ያደረገቻት ሁሉ ያው ትታላታለች። ሌላ ደግሞ ጽን እንደዛ ስላደረገ ወዳ ሳይሆን በግዳውን እሺ ትላለች። እና ያለው ነገር ይህ ነው። ከዚህ ድራማ ያው ብዙ ነገሮች እንማርበታለን ብዬ አስባለሁ። ምክንያቱም ይህ ድራማ ኢትዮጵያ ውስጥ ያለውን ነገር ነው የሚያሳየን፣ እውነት ኢትዮጵያ ውስጥ ያለውን ነገር። ምክንያቱም ኢትዮጵያ ውስጥ እንደምታውቁት አሁን ወንጀለኞች እንደፈለጉ ይሆናሉ። ያለ ወንጀላቸው ወንጀል ያልሰሩ ደግሞ እስር ቤት ታሰራሉ።
እና የድራማ በጣም ለተማርንበት በጣም ያስተምራን እላለሁኝና ፈጣሪ አምላክ ደግሞ እንግዲህ አገራችንን ኢትዮጵያ ሰላም ያደርግልን እላለሁ። እኛም በስደት ያለነው ለሀገራችን ያብቃን። አዎ ለሀገራችን ያብቃን። ስደት መሩና እንደኔ የመረረዋል እኔ ምረረረኛል እና ስደት የመረረው ካለ እጁን ያውጣ። ምንድን ነው ላይክ አድርጉ። ለማንኛውም እንግዲህ ስለደከመኝ ነው። ስለነበረኝ ቆይታ አመሰግናለሁ። በቀጣይ ክፍል እስከምንገናኝ ቸር እንሰንብት።